ዛሬ ላይ አሁን ላይ በእኛ ቁጥጥር ስር አይደለም። ያው ክፎች ሃክ አድርገውን ወስደውታል። ሌላ ጉዞ ለማድረግ ትኬት የቆረጣችሁ ከኛ ጋር ለመጓዝ ትኬት ቆርጣችሁ የነበረ ኦርቶዶክሳውያን ካላችሁ ከዚህ በኋላ በ2018 ከጥር 18 ቀን ጀምሮ ወደ በርሜል ቅዱስ ጊዮርጊስ ከኛ ጋር ጉዞ ለማድረግ ትኬት ቆርጣችሁ ከኛ ጋር ለመጓዝ አስባችሁ ተመዝግባችሁ ነገር ግን የሥራ ሁኔታ የቤተሰብ ሁኔታ ያለፉት አመታቶችም ሞክረ ነው ያልቻልነውና ያልሆነልን ጉዳይ ስለ 1,600,000 ብር ያገኛል። ስለዚህ ያስገባችሁበትን አካውንት የደወላችሁበትን ስልክ አጠቃላይ ማስታወቂያ ሲሰራበት የነበረውን ቪዲዮ ሪሙቭ አድርጎ አጥፍቶ ይሄ ሰው ራይድ ገዝቶ ቢሰራ ተጠቃሚ ነው። በደብረ ኃይል ቁልቢ ቅዱስ ገብርኤል፣ በዘብር ቅዱስ ገብርኤል፣ በሐዋሳ ቅዱስ ገብርኤል፣ በወንቅሸት ቅዱስ ገብርኤል፣ በሌላም አካባቢዎች በድምቀት የሚከበርበት ዕለት ነው። ወደ ብዙ ሰው ዩቲዩብ ሪከመንድ እንዳያደርገው ለብዙ ኦርቶዶክሳውያን እንዳይደርስ ሪፖርት በማድረግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እንኳን ለገናናው መልአክ ለሊቀ መልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። እንግዲህ ነገ ገናናው መልአክ ቅዱስ ገብርኤል ቅድስት ኢየሉጣንና ሕፃኑ ቂርቆስን ከፈላ ውሃ ያዳነበት ዕለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ቦታ የቅዱስ ገብርኤል መታሰቢያ ቤተክርስቲያን ባለበት ቦታ ሁሉ በደብረ ኃይል ቁልቢ ቅዱስ ገብርኤል፣ በዘብር ቅዱስ ገብርኤል፣ በሐዋሳ ቅዱስ ገብርኤል፣ በወንቅሸት ቅዱስ ገብርኤል፣ በሌላም አካባቢዎች በድምቀት የሚከበርበት ዕለት ነው። የሊቀ መልአኩ የቅዱስ ገብርኤል በረከቱ በሁላችን ላይ ይደር። እንዲሁም የእናታችን የቅድስት ኢየሉጣና የሕፃኑ ቂርቆስ ቃል ኪዳናቸው ለሁላችንም ይድረሰን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። እኔ ወንድማችሁ አላየ አጠር ያለ መረጃ ለእናንተ ለደርሳችሁ በዚህ አጭር ቪዲዮ ወደ እናንተ መጥቻለሁ። በመጀመሪያ ለእናንተ ላደርሳችሁ የምፈልገው መረጃ ከዚህ በፊት ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሚል የቴሌግራም ግሩፕ ነበረን። ይህ ግሩፕ ከ3850 በላይ ተከታይ ነበረው። ነገር ግን ዛሬ ላይ አሁን ላይ በእኛ ቁጥጥር ስር አይደለም። ያው ክፎች ሃክ አድርገውን ወስደውታል። ሌላ የዝሙት የብልግና ቪዲዮ እየለቀቁበት ያንን እያያችሁ የደወላችሁልኝ እህቶች ወንድሞች ከልብ አድርጌ አመሰግናለሁ። ነገር ግን አሁንም ቢሆን ከዚህም በኋላ ሙሉ በሙሉ ወደኛ መመለስ ስላልቻልን በተለያዩ ባለሙያዎች ሙከራ አድርገን ነበረ። ተከታዩ ትንሽ ቢሆንም ነገር ግን ስሙ ትልቅ ስለሆነ በእኛ ስም እንደዚህ አይነት አጸያፊ ቪዲዮ እየለቀቁ ይህንን የሚያዩ ኦርቶዶክሳውያን እንዴት የሚል ጥያቄ ይፈጥርባቸዋል። እኛ ጋም ጥያቄ እየፈጠረባችሁ የደወላችሁ እህቶች ወንድሞች አላችሁ። ከአቅማችን በላይ ስለሆነ ከዚህ በኋላ ወደኛ መመለስ ስለማይችል ይህ ቪዲዮ በእኛ ስም ቢሆንም በእኛ እየተለቀቀ እንዳልሆነ እንድታውቁና እንድትረዱልኝ በማህበራችን ስም ማሳወቅና ማሳሰብ እፈልጋለሁ። እንግዲህ እንደምታዩት ነው ክፎች ተደራጅተው በእንደዚህ አይነት መጥፎ ተግባር ላይ ተሰማርተው እንደነዚህ አይነት መንፈሳዊ ግሩፕና ቻናሎችን ሃክ እያደረጉ እንደዚህ አይነት ጸያፍ የሆነ ቪዲዮን እየለቀቁ ያው ህዝበ ክርስቲያኑ እንዲሰናከል እንደዚህ አይነት በጎ የሆኑ መንፈሳዊ የሆኑ ስሞችን ለማስጠፋት ተደራጅተው የሚሰሩ ብዙዎች ናቸውና ስለዚህ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሚል ሊንክ ወደ እናንተ ሲመጣ ወይም ሲላክላችሁ የኛ አይደለም። እዛ ግሩፕ ላይ ሼር የሚደረጉ እዛ ግሩፕ ላይ የሚለቀቁ ቪዲዮዎች የኛ ስራዎች እንዳልሆኑ ልናሳውቃችሁ እንወዳለን። ይህ ቪዲዮ ከደረሳችሁ ከዛሬ ከሐምሌ 18 ቀን ጀምሮ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር በስሙ የሚለቀቁትንና ሼር የሚደረጉ አጸያፊ ቪዲዮዎችን
የኛ እንዳልሆኑ ለማሳወቅ ተገደናል ማለት ነው። እንግዲህ ሌላ ግሩፕ ሌላ ቻናል ከፍተን ይፋ እስከምናደርግላችሁ ድረስ እስከዛሬ መንፈሳዊ ቪዲዮዎች፣ የንግስ ክብረ በዓላት፣ የምስክርነት ፕሮግራም ወደ እናንተ በቴሌግራም ቻናልና ግሩፓችን ሼር ስናደርጋችሁ የነበሩት ቪዲዮዎች እንዳሉ ቢሆንም ከዚህ በኋላ ሲደርሳችሁ ግን ከኛ ቁጥጥር ውጪ ስለሆነ የኛ እንዳልሆነ በማወቅና በመረዳት ድሌት እያደረጋችሁ ሪፖርት ማድረግ ከቻላችሁ ይህ ቴሌግራም ከተቻለ በሙያም የምታግዙን ኦርቶዶክሳውያን ካላችሁ ሙሉ በሙሉ በዚህ ስም የተከፈተው ግሩፕ እንዲጠፋ በማድረግ ብትተባበሩን፣ ካልሆነ ግን መልእክቱ ሲደርሳችሁ ባለማየትና ከናንተ ጋር እንዲጠፋ ድሌት በማድረግ እንድትተባበሩን ማሳሰብ እንወዳለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ይህንን ቴሌግራም የምታስታውሱ ከሆነ 2015 ዓመተ ምህረት ላይ በርሜል ቅዱስ ጊዮርጊስ በመኪና ጉዞ በመናዘጋጅበት ጊዜ ጣና ገዳማት ላይ በጀልባ ወደ ጣና ቂርቆስ በመንሄድበት ጊዜ እዛው ጀልባ ላይ ተወያይተን እዛው የተከፈተ ግሩፕ ነበረ። ለተከታታይ 3 ዓመታት አገልግሎት ሲሰጥ ቆይቷል። ነገር ግን አሁን ከጃችን ስለወጣ ምንም ማድረግ አንችልም። ያው ክፎች ስራቸው ይሄ ነው። ዩቲዩባችንም ቫይራል እንዳይወጣ ወደ ብዙ ሰው ዩቲዩብ ሪከመንድ እንዳያደርገው ለብዙ ኦርቶዶክሳውያን እንዳይደርስ ሪፖርት በማድረግ ሁሉም ሰው ይሄንን ሃክ እስከማድረግ ድረስ ሙከራ በማድረግ የዩቲዩብ ካምፓኒ በቀላሉ እንደዚህ የሚጋለጥና ለሶስተኛ ወገን በቀላሉ የሚጠለፍና ለሶስተኛ ወገን የሚሰጥ ስላልሆነ እንጂ ክፎች ዩቲዩባችንንም ሪፖርት በማድረግ እንደዚሁም ሃክ ለማድረግ ብዙ የሚያደርጉት ሙከራ አለ። ነገር ግን እግዚአብሔር ይመስገን እስካሁን ድረስ በእኛም በባለሙያዎቻችን ጥረት በእግዚአብሔር እርዳታ ያው ዩቲዩብ ቻናላችን እስካሁን ምንም ነገር አልደረሰበትም፣ ማድረግ አልቻሉም። ያው ቪዲዮዎች እንዳይታዩ ዩቲዩብ ለሌላ ሰው ለብዙ ሰው ሪከመንድ እንዳያደርገው ለማድረግ ቢታገሉም ነገር ግን የእግዚአብሔር ስለሚበልጥ ስራችንን መሸፈን አልቻሉም። ስለዚህ አሁንም ቢሆን የተለያዩ ቪዲዮዎችን ስንለቅ የምስክርነት ቪዲዮዎችም ወደ እናንተ ሲደርሷችሁ ኖቲፊኬሽን እንደገባላችሁ ዩቲዩብ ለሌላ ሰው ሪከመንድ እንዲያደርገው እናንተም ለምታውቁት ሰው ሼር በማድረግና ኮሜንት በመጻፍ ላይክ በማድረግ ብትተባበሩን ምንም ዋጋ አትከፍሉበትም። በተለይ ኢትዮጵያውያን ኢትዮጵያ ላይ የሚታይ ቪዲዮ ከኢትዮጵያውያን ተመልካች ዩቲዩብ ክሬተሩ የሚያገኘው ምንም አይነት ሰባራ ሰንጣራ ሳንቲም የለም። ምናልባት ኢትዮጵያውያን ሲያዩና ሲመለከቱ አንደኛ የምንለቃቸውን ቪዲዮዎች ይማሩበታል፣ ሁለተኛ የምንለቃቸውን የዩቲዩብን ማስታወቂያ ሳይሆን የኛን ማስታወቂያዎች ኢትዮጵያውያን ሲያዩዋቸው የእርዳታ ቪዲዮ ሊሆን ይችላል፣ ለቤተ ክርስቲያን ማስተባበሪያ ሊሆን ይችላል፣ የቤተ ክርስቲያን ገቢ ማሰባሰቢያ ሊሆን ይችላል። እንዲሁም በየአብያተ ክርስቲያኑ የሚደረጉ ገቢረ ተአምራቶችን የፈውስ የጠበል የታምራትን አገልግሎት ሰዎች አይተው ይጠቀሙበታል እንጂ ማህበሩ ወይም የዩቲዩብ ክሬተሩ የዩቲዩብ ባለቤቱ ከኢትዮጵያውያን ተመልካች የሚያገኘው ሰባራ ሰንጣራ ሳንቲም የለም። ብዙ ሰዎች ይህንን እኔ ሼር ባደረግኩት፣ እኔ ኮሜንት ባደረግኩት፣ እኔ ሰብስክራይብ ባደረግኩት እነሱ ገንዘብ ያገኛሉ ብሎ በማሰብም ሼርም የማያደርግ ሰብስክራይብም የማያደርግ ኮሜንትም የማይጽፍ ተመልካች ይኖራል። እኛ ኢትዮጵያውያኖች በሚመለከቱት ቪዲዮ የዩቲዩብ ክሬተር የትኛውም የዩቲዩብ ባለቤት ገንዘብ አያገኝም። አውሮፓ ላይ፣ አረብ ሀገራት ላይ፣ አሜሪካ የተለያዩ የውጭው ዓለም ላይ ባሉ ኦርቶዶክሳውያን ነው። ይህ ካምፓኒው የውጭ ሀገር ድርጅት ስለሆነ በውጭው ዓለም ላይ ያሉ ተመልካቾች ናቸው ገንዘብ እንግዲህ 55% ለዩቲዩብ ክሬተሩ 45% ደግሞ ዩቲዩብ ካምፓኒው ቆርጦ ለዩቲዩብ ክሬተሩ የሚያደርሰው ማለት ነው። እና እንግዲህ ሁላችሁም በቀናነት እንደዚህ አይነት መንፈሳዊ ፕሮግራሞችን በማበረታታት የህይወት ታሪክ ተሞክሮ ካላችሁ ታሪካችሁን ለሌሎች አድማጭ ተመልካቾች እንዲደርስ እንዲሁም ደግሞ በተለያየ ቦታ ሄዳችሁ ስለት ተስላችሁ ጠበል ተጠምቃችሁ እምነት ተሻሽታችሁ በቅዱሳኑ ምልጃ በቅዱሳኑ ቃል ኪዳን
የተደረገላችሁን የትኛውንም ገዳማት አድባራት የትኛውም ቦታ ላይ ሄዳችሁ የተደረገላችሁን ታምራት መጥታችሁ ወደኛ ምስክርነታችሁን ብታጋሩን ሌሎች ሰዎች ይድኑበታል፣ ሌሎች ሰዎች ይማሩበታል፣ ሌሎች ሰዎች ይጠቀሙበታልና ይሄንን በማድረግ ኢትዮጵያውያን ተባበሩን። እንዲሁም ደግሞ በውጭ ዓለም ያላችሁ ኦርቶዶክሳውያንም ደግሞ ለዚህ ሚዲያ አባል እንደመሆናችሁ ተመልካች እንደመሆናችሁ ብዙ ነገር እንዳተረፋችሁበትና እንደተጠቀማችሁበት እናውቃለን። ነገር ግን ሚዲያውን ለማገዝ ሚዲያውን ለማበረታታት ሜምበር በመሆን ወደዚህ ቻናል የበለጠ ቤተሰባዊነታችሁን በማጠናከርና በመቀላቀል የምትልኩንን የምታዙንን የምትፈልጉትን ነገር ሁሉ እኛም በአገልግሎታችን ከዚህ የበለጠ እናንተን ለማገልገል ለመበርታት የእናንተ ገዛና እርዳታ ስለሚያስፈልገው ሌላኛው ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ጉዞ ለማድረግ ትኬት የቆረጣችሁ ከኛ ጋር ለመጓዝ ትኬት ቆርጣችሁ የነበረ ኦርቶዶክሳውያን ካላችሁ ከዚህ በኋላ ማለትም ሐምሌ 18 እስከ ሐምሌ 30 ድረስ ብቻ ጊዜ የምንሰጣችሁ ይሆናል። ተመላሽ ትኬት ያላችሁ በተለያየ ጊዜና ሰዓት 6 ወር ቆይታችሁ 1 ዓመት ቆይታችሁ 4 ወር 5 ወር ቆይታችሁ የምትመጡ ሰዎች የማናስተናግድ መሆኑን በዚህ ቪዲዮ ላሳውቃችሁ እወዳለሁ። ይሄ የኔ ሐሳብ ብቻ ሳይሆን የማህበሩ ሐሳብና የማህበሩ አቋም ማህበሩ ተነጋግሮ ተመካክሮ የወሰነው ውሳኔ ስለሆነ እስከ ሐምሌ 30 ቀን ድረስ ከኛ ጋር ትኬት ለመቁረጥ በባለፉት 3 እና 4 ተከታታይ ወራቶች ጉዞ ከጀመርንበት ጊዜ ጀምሮ በዚህ በ2018 ከጥር 18 ቀን ጀምሮ ወደ በርሜል ቅዱስ ጊዮርጊስ ከኛ ጋር ጉዞ ለማድረግ ትኬት ቆርጣችሁ ከኛ ጋር ለመጓዝ አስባችሁ ተመዝግባችሁ ነገር ግን የሥራ ሁኔታ የቤተሰብ ሁኔታ አንዳንድ ነገሮች ምክንያት ተፈጥሮባችሁ በአንዳንድ ምክንያት አልችል ብላችሁ ወደ ቦታው ሳትሄዱና ገንዘባችሁ ተመላሽ ሳይደረግላችሁ የቀራችሁ ሰዎች ካላችሁ ከሐምሌ 30 2018 ዓመተ ምህረት በኋላ ማህበሩ ይሄንን ኃላፊነት አይወስድም፣ ጭራሽም አናስተናግዳችሁም። የማናስተናግድበት ምክንያት ምንድነው? አሁን ያለነው 2018 ዓመተ ምህረት ላይ ነው። የጉዞ መርሃ ግብር አውጥተን ከጥቅምት በኋላ መንገዱ ከደረቀ በኋላ የሚኖረንን የጉዞ መርሃ ግብር እናሳውቃችኋለን። የዛ ጊዜ መጥታችሁ የዛ ጊዜ በከፈልኩት በቆረጥኩት ትኬት መጓዝ ይችላለሁ የሚል ጥያቄ ብታቀርቡ አናስተናግዳችሁም። ለምን ካላችሁ ቅድሚያ ይሄንን ቪዲዮ ለናንተ እንድናሳውቃችሁ ስለፈለግን ነው ወደ እናንተ የመጣ ነው። አሁን ባለንበት ሁኔታ ቢሮ የምንገባው የቀረጻ ፕሮግራም ሲኖረን አንዳንድ የራሳችን ጉዳዮች እና አስገዳጅ ጉዳይ ሲኖር ነው ቢሮ የምንገባው። ቢሮ እየገባን አይደለም። ምክንያቱም ጉዞ እንግዲህ ከሰኔ 15 ጀምሮ ወደ በርሜል ቅዱስ ጊዮርጊስ የነበረንን ጉዞ አቁመናል። ያቆምንበት ትልቁ ምክንያት ይታወቃል። መንገዱ ጭቃ ስለሆነ ረጅም ኪሎ ሜትር ፒስታ ስለሆነ ጥርጊያ መንገድ ስለሆነ ዝናብ እንደዘነበ መንገዱ ስለማያስኬድና ስለሚከለክል ያንን ኃላፊነት ለመወጣት ከአቅማችን በላይ ስለሆነ ባለፉት አመታቶችም ሞክረነው ያልቻልነውና ያልሆነልን ጉዳይ ስለሆነ ጉዟችንን ለማቆም ተገደናል። አንዳንድ ሰዎች ደግሞ ወደኛ ስልክ ደውላችሁ ጉዞ እንደሌለ ስንነግራችሁ በገዳሙ የለም ወይ፣ በግል ትራንስፖርት የለም ወይ፣ በግል መሄድ አይቻልም ወይ፣ በሌላ ማህበር የለም ወይ የምትሉ ሰዎችም አላችሁ። እንዴ እኛ ለምን ጉዞ ያቆምን ይመስላችኋል? ገዳሙ በአየር ማሳፈር አይችል። ሌሎች ማህበራቶች ከባህር ዳር በኋላ የራሳቸው ፕራይቬት ጀት የላቸው። በግል አይሮፕላን አይወስዷችሁ። መስመሩ አንድ ነው፣ ተመሳሳይ ነው። ሁሉም ሰው ወደ በርሜል ቅዱስ ጊዮርጊስ ጉዞ በዚህ ሰዓት የሚያዘጋጅ ማህበር የለም። ምናልባት ይሄን አጋጣሚ ተጠቅመው እኛ ጋር ጉዞ እንደሌለ ወይም እነዚህ በበርሜል ቅዱስ ጊዮርጊስ ገዳም ላይ ሀያላን የሚባሉ ማህበራቶች አሉ፣ እኛንና ሌሎች ወንድሞቻችንን ጨምሮ ማለት ነው። እነዛ በሙሉ ጉዞ ሲያቆሙ እነዚህ ማስታወቂያ የሚለቁ ሰዎች አንደኛ በእነዚህ ማህበራቶች ጉዞ ስለተቋረጠ በነዛ አጋጣሚ አገኘን ብለው የሚያስቡ ሰዎች ገንዘብ ክፍያ ስለሚፈጽሙ ወይ ለወደፊት ከጥቅምት በኋላ ሊወስዷችሁ ይሆናል ወይ ደግሞ በእናንተ ገንዘብ ተጠቅመው ያስገባችሁበትን አካውንትና የደወላችሁበትን ስልክ ዘግተው እናንተን አየር ላይ ሊያስቀሯችሁ ይችላሉ።
እንደዚህ አይነት ፍጥጥ ያለ ሽወዳ አትሸወዱ። ለምን ከናንተ በላይ እኛ ተጠቃሚዎች ነን። ወደ በርሜል ቅዱስ ጊዮርጊስ ጉዞ ስናደርግ አንደኛ እኛ ይሄንን ፕሮግራም በማዘጋጀታችን ብቻ እናንተ የምታገኙትን በረከት አብረን እናገኛለን። ሁለተኛ እናንተ ከከፈላችሁት ገንዘብ ላይ ለመኪና፣ ለአውሮፕላን፣ ለማረፊያ ቤት፣ ለተለያየ ወጪ ካደረግን በኋላ 5ም 10ም የሚተርፈንን ሳንቲም እኛ እንጠቀምበታለን። ተጠቃሚዎች ነን። ስለዚህ እኛ ተሸውደን ይመስላችኋል ጉዞ ያቆም ነው? ተሸውደን አይደለም፣ ከአቅማችን በላይ ስለሆነ ነው። ይኸውላችሁ አንድ ሰው የ10 ሰው ትኬት ጉዞ አለ ብሎ ለነሐሴ 15 ለነሐሴ 20 ብሎ የአንድ ወር ጊዜ ሰጥቶ ትኬት እየቆረጥን ነው ብሎ ቢመዘግብና ከናንተ ክፍያ ቢቀበል የአንድ ሰው 30 ሺህ ብር ነው ክፍያው። 10 ሰው ቢቆርጥ ይሄ ሰው ስንት ብር ያገኛል? 300 ሺህ ብር ያገኛል። 30 ሰው ቢቆርጥስ 900 ሺህ ብር ያገኛል። እሺ 60 ሰው ቢቆርጥስ 1,600,000 ሺህ ብር ያገኛል። ስለዚህ ያስገባችሁበትን አካውንት የደወላችሁበትን ስልክ አጠቃላይ ማስታወቂያ ሲሰራበት የነበረውን ቪዲዮ ሪሙቭ አድርጎ አጥፍቶ ይሄ ሰው ራይድ ገዝቶ ቢሰራ ተጠቃሚ ነው። ለምን እንደዚህም አለ እንዴ ልትሉ ይሆናል። አይደለም ገንዘብ ቀርቶ በቤተ መቅደስ ውስጥ ካህናት አባቶች ምዕመናን ጫማ በፌስታል ይዘው የሚገቡት በር ላይ ምን አስቸግሯቸው ይመስላችኋል? ምን አስቸግሯቸው ይመስላችኋል? ሌባ አስቸግሯቸው። ጸበል ቦታ ሄዱ እስቲ የሚጠመቅ መስሎ ልብሳችሁን ስታወልቁ አይቶ ስልካችሁን እንዴት እንደምታስቀምጡ አይቶ ተከታትሎ ጸበል ቦታ ሄዶ ስልክ የሚሰርቀው ሰው ምን አይነት ሰው ይመስላችኋል? ይሄን ለማበረታታት አይደለም እየነገርኳችሁ ያለው፣ ጥንቃቄ እንድታደርጉ ነው። ሌባው ትክክል ነው እያልኩ አይደለም። እነዛማ አንደኛ የርኩሳን መናፍስት ሰራዊት ተዋህዷቸው ሰይጣን አድሮባቸው ዳቢሎስና ሰራዊቱ ወዳልሆነ አቅጣጫ ንስሐ መግባት እያለባቸው ስጋው ደሙ መቀበል እያለባቸው ጠበል ተጠምቀው መዳን እያለባቸው በረከት ማግኘት እያለባቸው ከስራታቸው መፈታት እያለባቸው እነዚህን ሰዎች እንዳይድኑ ሁልጊዜ የሰይጣንን ተግባር እንዲሰሩ ክፉ መንፈስ ተጠናውቷቸው ነው እንጂ መልካም ነው እያልኳቸው አይደለም። ለጊዜው ግን ስለሚመስላቸው እናንተ ትጎዳላችሁ። እነሱ ደግሞ ለጊዜው የሚጠቅም መስሏቸው የእናንተን ገንዘብ ወስደው እናንተ ከልጆቻችሁ አፍ ከፍላችሁ ወተት ከመግዛት ዳይፐር ከመግዛት ወደ በርሜል ቅዱስ ጊዮርጊስ ለመሄድ ምዕመኑ ያለውን ጉጉት ስለማቅ ነው እምነግራችሁ። ስለዚህ ከልጆቻችሁ አፍ ከፍላችሁ የራሳችሁን መልበስ እያማራችሁ የራሳችሁን ፍላጎት የራሳችሁን የቤተሰብ ሁኔታ ጨቁናችሁ 5-10 ለቅማችሁ ቁብጥላችሁ ከደሞዝ ሳጥን ውስጥ እየከተታችሁ ቆጥባችሁ ያጠራቀማችሁትን ገንዘብ እንዳትበሉ በዚህ ሰዓት የጉዞ መረጃ መጠየቅና መመዝገብ አያስፈልግም። የሚመዘግበው ሰው ውሸታም ነው ማለት ነው። ቤት ሊወስዳችሁ ይችላል። በግል ትራንስፖርት ለመሄድ ከባህር ዳር ደለጎ ድረስ ከደለጎ በርሜል ድረስ በጋ ላይ መሄድ ትችሉ ነበረ በግላችሁ። የማህበራትን ፕሮግራም ላለመጠበቅ አስቸኳይ ጊዜ ነው ያለኝ በቃ ቶሎ ደርሼ መመለስ አለብኝ ብላችሁ ካሰባችሁ በጋ ላይ ነው መሄድ የምትችሉት። ዛሬ ላይ መንገዱ አንድ ነው፣ መስመሩ አንድ ነው። ምናልባት አይዶን ነው እንግዲህ እኛም ማናቀው መንገድ ካለ እናንተን ጉዞ አለ ብለው የሚመዘግቧችሁ ሰዎች ወይ ደግሞ ጉዞ አለ ብለው መረጃ የሚሰጧችሁ ሰዎች ለኛም ቢያሳዩን እኛም በደስታ ነው ጉዞ ማዘጋጀት የምንጀምረው። አብላጫው የሐምሌ ወር ተጋምሷል። ነሐሴና መስከረምን በያላችሁበት ታግሳችሁ ከጥቅምት በኋላ የጉዞ ፕሮግራማችንን መንገዱን አይተን መንገዱን ቼክ አድርገን ከአባቶች ጋር ተነጋግረን መስመሩን አይተን እናንተም በማትንገላቱበት እኛም በማንቸገርበት ሁኔታ ጉዟችንን ስንጀምር እናሳውቃችኋለን። እስከዛው ድረስ ሰማዕቱ ቅዱስ ጊዮርጊስ ባላችሁበት ስለሚደርስላችሁ ለደጃህ አብቃኝ ለደጃህ አብቃኝ ለደጃህ አብቃኝ እያላችሁ ተሳሉት። አስራት በኩራታችሁን መባ መስዋዕታችሁን ወደ ቤተክርስቲያኑ በቤተክርስቲያኑ አካውንት መላክ ትችላላችሁ። ብርት ደለጎ ኪዳነ ምሕረትም በርሜል ቅዱስ ጊዮርጊስም በዚህ ሰዓት ጉዞ የለም። መጪው ጾመ ፍልሰታ ለማርያም የእመቤታችን የፍልሰታ ጾም
እየመጣ ነው። በተለያዩ ገዳማቶች ወዴት መሄድ እንዳለባችሁ የገዳማትን ዝርዝር መረጃዎች ደግሞ በሚቀጥለው ቪዲዮ አደርሳችኋለሁ። በዚህ ቪዲዮ ግን የማቀርብላችሁ ጥሪ በርሜል ቅዱስ ጊዮርጊስ ሄዳችሁ የዳናችሁ የተፈወሳችሁ ሰዎች ለመመስከር ምንድነው የሚያስፈራችሁ? ምንድነው የሚያሳፍራችሁ? የእናንተን ምስክርነት ሰምቶ ሰው እንደሚድን አታምኑ? እናንተ ወደ በርሜል ቅዱስ ጊዮርጊስ ከመሄዳችሁ በፊት የሌላ ሰዎችን ቪዲዮ ሰምታችሁ የሌላ ሰዎችን ምስክርነት ሰምታችሁ አልተጽናናችሁም? አልተፈወሳችሁም? አልዳናችሁም? ተስፋ አላገኛችሁም? ወደ በርሜል ቅዱስ ጊዮርጊስ ለመሄድ ጽናት አልሆናችሁም? ከቅዱስ ጊዮርጊስ ጋር ያላችሁን ቁርኝት ከቅዱስ ጊዮርጊስ ጋር ያላችሁን ይሄ የጸሎት ግንኙነት የጸሎት መንገድ እንዲጨምርላችሁ ብርታት አልሆናችሁም? ሰዎች ምስክርነት ሰምቼ ነው የሄድኩት ሲሉ እናንተ በሰማችሁት ምስክርነት ቅዱስ ጊዮርጊስን ለደጃህ አብቃን ብላችሁ ለደጁ አልበቃችሁም? ቅዱስ ጊዮርጊስ ለደጃህ አብቃኝና ታምር መሰክራለሁ ብላችሁ የተሳላችሁ ሰዎች የላችሁም? አላችሁ። ስፖንሰር ተከፍሎላችሁ ያለምንም ወጪ ምግብና ትራንስፖርት ተሸፍኖላችሁ በደጋግ ኦርቶዶክሳውያን ወደ በርሜል ቅዱስ ጊዮርጊስ አልሄዳችሁም? ታዲያ ለምን ተመቀኛችሁ? ለኛ ሚዲያ እድገት መስሏችሁ ነው? አይደለም። ተናገሩ፣ ድንቅ ስራውን መስክሩ። በርሜል ቅዱስ ጊዮርጊስ ማንም በደመና ተጭኖ ሄዶ ያወቀው የለም። መጀመሪያ አካባቢው ላይ በሚኖሩ ኗሪዎች በተደረገላቸው ድንቅ ነገር ሰዎች ሲመሰክሩ አይተን ነው እኔም እናንተ መሄድ ነው። ከዛስ አገልግሎቱ እየሰፋ የመጣው በርሜል ቅዱስ ጊዮርጊስ በዓለም ደረጃ የታወቀው በሚመሰክሩና በመሰከሩ ሰዎች ነው። ምንም አትከፍሉም እኛ ጋር ስትመጡ፣ እኛም ምንም አንከፍላችሁም። ኑና የእግዚአብሔርን ድንቅ ሥራ እንነጋገር፣ ሌሎች ሰዎች በደንብ ይወቁት። ዛሬም በባዕድ አምልኮ ታስረው የሚኖሩ አሉ። በየጠንቋይ ቤቱ እየሄዱ ለባዕድ አምልኮ ግብር የሚሰፍሩ ግብር የሚሰጡ አሉ። ሰዎች ከእንደዚህ አይነት ባዕድ አምልኮ ከእንደዚህ አይነት የሰይጣን አሰራር ከእንደዚህ አይነት የዲያብሎስ አሰራር ንስሐ ገብተው ቅዱስ ሥጋውንና ክቡር ደሙን ተቀብለው ተስፋ የምናደርጋትን ርስተ መንግሥተ ሰማያትን በጋራ መውረስ አለብን። ብቻችንን ብቻ አይደለም መዳን ያለብን። 2019 በርሜል ቅዱስ ጊዮርጊስ እስከ ዛሬ ከሄደው ሕዝብ በላይ መሄድ አለበት። የታሰሩ እጆች የታሰሩ እግሮች መፈታት አለባቸው። በሰማዕቱ በቅዱስ ጊዮርጊስ ቃል ኪዳን በሰማዕቱ በበርሜል ቅዱስ ጊዮርጊስ ጠበል በሰማዕቱ በቅዱስ ጊዮርጊስ ገድል በርሜል ቅዱስ ጊዮርጊስ በተለይ ጠበሉ ገነትና ሲኦልን የሚያሳይ ገሎ የሚያድን ከመንበረ ጸባዖት የሚፈልቅ የሚመስል ንጣቱ በወተትና በስኳር በነጫጭ ነገሮች ሊመሰል ሊገለጽ የማይቻል ለመጨረሻው ትውልድ ለስምንተኛው ሺህ ትውልድ እኔና እናንተ እየጠፋን ባለንበት ጊዜ ሰማዕቱ ቅዱስ ጊዮርጊስ በቃል ኪዳኑ ተገልጾልናል። ስለዚህ የዳናችሁ ሰዎች እየመጣችሁ መስክሩ። ዘብር ቅዱስ ገብርኤል፣ ኢቲሳ ተክለ ሃይማኖት፣ ጅሩ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ፣ አጃና ቅዱስ ሚካኤል፣ ጻርቃኔ ማርያም፣ ኮኬለሽ ማርያም፣ ሰሚነሽ ኪዳነ ምሕረት፣ ስውሯ ማርያም የትኛውም ቦታ ላይ ሄዳችሁ የዳናችሁ ሰዎች መጥታችሁ መመስከር ትችላላችሁ። ከዛ ውጪ በህይወታችሁ ባለማዊም ህይወት ሊሆን ይችላል፣ በመንፈሳዊም ህይወት ሊሆን ይችላል። በማንኛውም በኑሮ ደረጃ ላይ ያላችሁ ኦርቶዶክሳውያን ከኦርቶዶክስ እምነት ውጭም የሆናችሁ ሰዎች የህይወት ታሪካችሁ ለሌላ ሰው ያስተምራል፣ ይጠቅማል። እኔ ባለፍኩበት መንገድ ሌላ ሰው ማለፍ የለበትም፣ የማይጠቅም ከሆነ ሌላ ሰው ማለፍ የለበትም የምትሉት የህይወት ታሪክ ካለ እንዲሁም ደግሞ እኔ ባለፍኩበት መንገድ ሌላ ሰው ማለፍ አለበት የምትሉ መንፈሳዊና ጠቃሚ የህይወት ታሪክ ካላችሁ በልጅነታችሁ ጀምሮ በሰንበት ትምህርት ቤት በሥርዓተ ቤተ ክርስቲያን አድጋችሁ ቁርባን ሳታቋርጡ በጮኝነት ከጮኝነት በፊት አብራችሁ ስለ ሥርዓተ ቤተ ክርስቲያን ስለ ሥርዓተ ቁርባን እየተማራችሁ አብራችሁ እየቆረባችሁ የጋብቻ ስነ ሥርዓታችሁን በተክሊልና በቁርባን የፈጸማችሁ ኦርቶዶክሳውያን ለሌላ ለወጣቱ ትውልድ ደግሞ ማስተማሪያ ስለሚሆን መታችሁ መመስከር ትችላላችሁ። የህይወት ታሪካችሁን ማጋራት ትችላላችሁ። ዛሬ ለኔና ለናንተ የተሰጠን የመዳኛ መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያከበራቸው ቃል ኪዳን የሰጣቸው ቅዱሳኖች ናቸው።
ዛሬ ባለስልጣን ዘመዳችን አይደለም የሚያድነን። ዛሬ ሀብትና ገንዘባችን አይደለም የሚያድነን። ካንሰር፣ ጉበት፣ ኩላሊት፣ ግፊት፣ ደም ማነስ፣ የተለያየ በሽታ፣ ኮሌስትሮ፣ የምንበላው ምግብ ሁሉ ወደ በሽታ የተቀየረበት ጊዜ ነው። ምድሪቷ በክፋትና በተንኮል በንጹሃን ደም የጨቀየች ስለሆነች የሚዘራባት የሚበቅልባት እጽዋት ሁሉ በኃጢአት በግፍ ምድሪቷ ስለጨቀየች የምታበቅለው እሾህና አሜኬላ ሆኖብናል። የምንበላው ፍራፍሬ፣ የምንበላው አታክልት፣ የምንበላው ጮማ፣ የምንበላቸው ከእንስሳት የምናገኘው ተዋጽኦ በሽታ ሆኖብናል። ካንሰር ሆኖብናል። ግፊት ሆኖብናል። ደም ማነስ ሆኖብናል። ስለዚህ በዚህ ሰዓት የምንድነው በቅዱሳኑ ቃል ኪዳንና በቅዱሳኑ ምልጃ ብቻ ነው። በድንግል ማርያም ምልጃ እንድንባቸው ዘንድ ደግሞ ቃል ኪዳን የሰጣቸው የሾማቸው ያከበራቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በቅዱሳኑ የተደረገላችሁ ነገር ድንቅ ስለሆነ ለሌሎች እናጋራቸው። የታመማችሁ፣ የተጨነቃችሁ፣ የተቸገራችሁ፣ የመዳኛ መንገዱ የጠፋችሁ ሂዱ ይርጋለም አርሴማ፣ ሂዱ ጅሩ አርሴማ፣ ሂዱ ስሪንቅ አርሴማ፣ ሂዱ ኢቲሳ ተክለ ሃይማኖት፣ ሂዱ ደብረ ሊባኖስ፣ ሂዱ አቡነ ሀብተ ማርያም፣ ሂዱ ጻርቃኔ ማርያም፣ ሂዱ ኩኬለሽ ማርያም። አንድ ብር ሳታዋጡ፣ ኤምአርአይ ሳትመረመሩ፣ ሲቲስካን ሳትመረመሩ፣ አልትራሳውንድ ሳትመረመሩ፣ ሽንትና ሰገራ ሳትሰጡ ልብና ኩላሊታችሁ በቅዱሳኑ ተመርምሮ ትድናላችሁ። ተስፋ መቁረጥ የለባችሁም። ገንዘብ ሳታወጡ፣ ሰው ሳይጠላችሁ፣ ለአስታማሚ አጸያፊ ሳትሆኑ በቅዱሳኑ ቃል ኪዳን ትድናላችሁ። ከኦርቶዶክስ ተዋህዶ ቤተክርስቲያን እኮ በህመማቸው ምክንያት በችግራቸው ምክንያት ጸንተው ባለመቆም የተቸገረ ሰው ብዙ አማራጭን ስለሚፈልግ እስላም ይሆናሉ፣ ፕሮቴስታንት ይሆናሉ፣ ጴንጤ ይሆናሉ ትድናላችሁ ተብለው። ነገር ግን እኛ ጋር ያለውን መች ተጠቀምንበት? መጀመሪያ እኛ ጋር ያሉትን ቅዱሳኖች ገድላቸውን፣ ቃል ኪዳናቸውን፣ ጠበላቸውን፣ እምነታቸውን መች ተጠቀምንባቸው? መች አወቅናቸው? ስለዚህ የዳናችሁ የተፈወሳችሁ ሰዎች ሼር፣ ላይክ፣ ሰብስክራይብ በማድረግ ለብዙ ኦርቶዶክሳውያን አድርሱላቸው። በዚህ ፕሮግራም ላይ መጥታችሁ ምስክርነት ለመስጠት የህይወት ታሪካችሁን ለማካፈል የምትፈልጉ በሙሉ በ0941 16 16 16 በመደወል ቮይስ ሪከርድ በቴክስት በመጻፍ ፕሮግራም ማስያዝ ትችላላችሁ። እኔ ወንድማችሁ አላየ ይሄን ስልክ የምይዘው እኔ ነኝ። 0941 16 16 16 ደውላችሁ መመዝገብና ፕሮግራም ማስያዝ ትችላላችሁ። በመግቢያዬ ላይ እንዳሳሰብኳችሁ ወደ በርሜል ቅዱስ ጊዮርጊስ በዚህ ሰዓት ጉዞ አለ የሚሏችሁ አጭበርባሪዎች ናቸው። ጉዞ የለም። ጉዞ ቢኖር እኛ አንድም የምንቀመጥበት ሁኔታ የለም። ቢሮ ዘግተን ያለ ነው። ቢሮ ዘግተን ያለ ነው። ስራ አቁመን ያለ ነው። ጉዞ ቢኖር ለምን እናቆማለን? ስለዚህ መንገዱ አያስኬድም። አላስፈላጊ ለሆነ ወጪና አላስፈላጊ ለሆነ መንገላታት እንዳትዳረጉ በዛው አጋጣሚ ማሳሰብ እፈልጋለሁ። ሌላኛው ያው ያልተመለሰ ገንዘብ ሪፈንድ ያልተደረገ ትኬት ያላችሁ ሰዎች ካላችሁ እስከ ሐምሌ 30 2018 ዓመተ ምህረት ድረስ ማስመለስ፣ እኛ ጋም ገንዘብ ካላችሁ አየር መንገድ ላይም ትኬት ካላችሁ ሪፈንድ ማስደረግና የሚቆረጠውን በግልጽ ተነጋግረን አየር መንገዱም የሚቆርጠውም እኛ ጋም የሚቆረጥባችሁን ተቆርጦ ገንዘባችሁ እንዲመለስላችሁ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ከሐምሌ 30 በኋላ እንደዚህ አይነት ጥያቄዎችን በጭራሽ አናስተናግድም። ይሄንን የ10 የሥራ ቀናቶች ተጠቅማችሁ እነዚህን ነገሮች በማሳወቅና ከኛ ጋር በመነጋገር ገንዘብ ያላችሁ ሰዎች ካላችሁ እንድታስመልሱ ማለት እፈልጋለሁ። በፍጹም ከሐምሌ 30 ከነሐሴ 1 በኋላ በእንደዚህ አይነት ጉዳይ አናስተናግድም። ቀጣይም 2019 ላይ ያስገባችሁበትን ደረሰኝም የቆረጣችሁትንም የፕሌን ትኬት ይዛችሁ ብትመጡ 2019 ላይ ከጉዞ ትኬት ጋር ታሳቢ ልናደርግላችሁ አንችልም። ምንም አይነት ማካካሻ ሂሳብ ልናደርግላችሁ አንችልም ማለት ነው። እስከ ሐምሌ 30 ድረስ ሁላችሁም ይሄንን እድል በመጠቀም ገንዘባችሁን ትኬታችሁን ሪፈንድ እያስደረጋችሁ ማስመለስ ትችላላችሁ። ሁላችሁም በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።